ሚስት መጣችልኝ። አታቢሊ አብርሽ እንደዛተው የሩታን አዲሱ ፍቅርን እንዳሳገተው ሰምቻለሁ ማለት ነው። ምን ይሻልሃል ግን አንተ ልጅ ምንድነው ፍላጎትህ እንዴ? አልፈልግሽም። ላንተ ይቻላል፣ ለሷ አይቻልም እንዴ? እኔ እኮ ግራ ገባኝ። ላንተ እንደፈለክ መንበላጠጥ እንደፈለክ መሆን ይቻላል፣ ለሷ ሲሆን ደግሞ አይቻልም። እንቧ ከረዩ ምናምን ትላለህ እንዴ? አልፈልግሽም። ካንቺ ያቺ ድብልብል ትሻለኛለች ብለህ ሄደሃል አይደለ? ስለዚህ እሷም የፈለገችውን መርጣ አብራ የመኖር መብት አላት እኮ ነው። በቃ አንቺ ማንንም እንዳታይ እኔ ደግሞ እንደፈለግኩ ሆናለሁ ነው ያንተ ሐሳብ። እኔ ግራ እየገባኝ ነውና ትላንትና ምሽት ላይ ቪዲዮ ለመስራት አልተመቸኝም ነበረ። ያው ፕሮግራሞች ነበሩብኝ። ምናልባት እንትን የተከታተላችሁ ሰዎች ካላችሁ ኮሚኒቲ ምናምን ያያችሁ ሰዎች ካላችሁ ይደርሳችኋል ብዬ አስባለሁኝና ቪዲዮ ለመስራት ፈልጌ ነበረ ግን አልቻልኩም። ቀሌ ሰርቻለሁኝ። በነገራችን ላይ እንዳገኘሁኝ ሰምቻለሁ። ግርግር እንደተፈጠረ ሰምቼ ቪዲዮ ሰርቼላችሁ ነበርና ያው ተጨማሪ ሐሳብ መስጠት የዚህን ያክል አስፈላጊ መስሎ ስላልታየኝ እንጂ መስራት ይችል ነበረ በሰዓቱን ቪዲዮና ምንድነው ፍላጎት አብርሃም? ምንድነው ዛሬ ደግሞ ጭራሽ ይባስ ብለ እነዛ ከኋላ አስከተለ መታዞራቸውን ጋርዶች ለከ ልጁን እንዳሳገትከው ሰምቻለሁኝና እስከመች ነው እንደዚህ የሆንክ መቀጠል የምትፈልገው? ይሄ ነገር ደግሞ ማለት ነው በሄርሜላ የተቀነባበረ ኃይለኛ ሴራ መሆኑን ጭምር ደርሼበታለሁ። የምሬ ነው የምላችሁ። እኔ ካፌ የማወጣቸው እያንዳንዱ ነገሮች በማስረጃ የተደገፉ ናቸው። አዎ ስለ ሩታ አዲሱ ፍቅረኛ በጣም ብዙ ፋይሎች አሉኝ፣ በጣም ብዙ ሚስጥሮች አሉ። ግን እዚህ ጋር ማውጣት አልፈልግም። በቃ እሷ ያመጣችበት ይሄ ልጅ ለራሷ ፐርፐዝ ነው። ለራሷ ፐርፐዝ እስካመጣች ድረስ እሷ የፈለገችውን ነገር እስክታሳካ ድረስ እዚህ ጋር የእሷን እንትን አውጥቶ ማስጣት ማለት የማይሆን ነገር ስለሆነ ዝም ብያለሁኝ። አቃሎኝ እያንዳንዱን የልጁን ኢንስታግራም፣ ቲክቶክ አንድ ባንድ ማለት ነው ብዙ ነገሮችን ቼክ አድርጌያለሁኝና እቺ ልጅ ምናልባት ለሆነ ፐርፐዝ ፈልገው ሊሆን ይችላልና እኛ እዚህ ጋር ቀድመን መተን ባወራን ቁጥር የሆኑ ነገሮችን ባለን ቁጥር ብዙ ነገሮች ሊበላሹባት ይችላሉ በሚል ሐሳቤ የሷን ፓርት ዘለናል። ግን ያንተ ፍላጎት ምንድነው? ለምንድነው እንደዚህ የምታደርገው? ጭራሽ የሰው ደበድባለሁ እስከማለት የሰው እስከማገት ደረጃ ድረስ የሚያደርስ ምንድነው? አንተስ እንደፈለክ እየሆንክ አይደል እንዴ? ላንተ ይቻላል፣ ለሷ በፍጹም አይቻልም እንዴ? ማነህ አንተ እንዴ? ምንድነው አንተ? የምሬን እኮ ነው እግዚአብሔርን እንዴ። ይሄ ህይወት የጋራ ህይወታችሁ ነው አይደለ? የጋራ ህይወታችሁን አብራችሁ ጀመራችሁ፣ ፍሬ እስከማፍራት ድረስ ደረሳችሁ። አልተመቸኝም። እኔ በቃ ሌላ ደግሞ ድብልብል ያለች ነገር ትሻለኛለች ምናምን ብለ መርጠህ ሄድክ። እሷም ደግሞ ሌላ ጠንበለል ይሻለኛል ብላ ወደ ህይወቷ የማስገባት መብት የላትም እንዴ? ለምንድን ነው እንደዚህ የምትሆነው? በእርግጥ ልክ እኮ ነው። ሰው የጣሉበትን ሲያነሱት እንደማይወድ ሁላችንም እናውቃለንና እሷም ተመሳሳይ ስሜት ነው የሚሰማት። እኔ ትላንትናም ነግሬያቸዋለሁኝና አንተ የሚሰማ ስሜት እሷንም ይሰማታልና ፔኑ እሷ እየተሰማት ያለው ህመም እንዲሰማ ስለምትፈልግ ይመስለኛል እንደዚህም ጭምር እያደረገች ያለችው እንጂ ሩታ እንዳንተ አይነት ሰው አይደለችም። እኔ እርግጠኛ ሆኜ እናገራለሁ። እግዚአብሔርን የልጅቷን ስብና ስለማቅ ማለት ነው ጋይስ፣ እርግጠኛ ሆኜ መናገር እችላለሁ። እንደዚህ አይነት ስብና የላትም። አይደለም እንደዚህ አራስ ቤት ሆና አይደለም እንደዚህ ገና ከወለደች 3 እና 4 ወር ሳይሞላት ይቅርና ከዚህ በኋላ ራሱ ከአብርሽ ውጪ ልቧም ጭንቅላቷም የሚያስብ አይነት ሴት እንዳልሆነች እርግጠኛ ሆኜ መናገር እችላለሁ። እኔ ብቻ ሳልሆን ማለት ነው ሙሉ ኦዲየንስ ከአብርሽ ውጪ እቺ ልጅ ማሰብ እንደማትችል በደንብ እንትን ይላል። ግን ይሄ ልጅ እየበደላት ነው፣ ግን ይሄ ልጅ እያሳዘናት ነው፣ ግን ይሄ ልጅ ልቧን እያቆሰለ ነው። እሷ የሚሰማት ህመም አንተም እንዲሰማ ስለምትፈልግ ይመስለኛል ይሄንን ልጅ ፐርፐዝ ሊያመጣችበት ትልቁ ምክንያት ይሄ ነው። በጣም የሚያሳዝኑኝ ልጆች አሉ እስከዛሬ ድረስ ሽንጣቸውን ገትረው እየተሰደቡ ብዙ ነገር እየተባሉ ከሷ ጎን የቆሙ ልጆች ማለት ነው። ስፔሻሊ ፈረንጁ ማለት ነው ትላንትና እየጎተተ ካልመተውት ሲል አይቻለሁኝ። እኔ እግዚአብሔርን በጣም ነው የገረመኝ። በጣም ቢገባ ይሄ ልጅ አብረው ከሚያሸረግዱልህ አብረው
እንትን ይሆናል አይደለ? ከኋላ ጃስ ከሚሉ ጀለሶች በጣም ያንተ ትክክለኛው ምርጡ ጀለስ ማለት ፈረንጁ ነው፣ ቢገባህ ማለት ነው። አልገባህም እንጂ አንተ እየሄድክበት ያለው መንገድ ስህተት ስለሆነ በተቻለው መጠን ልጅ ነው የአቅሙን ያክል እንድትረዳ ነገሮችን እንድታይ ነው እያደረገ ያለው እንጂ የእሱን ጎትተ እንደዛ እስከ ማድረግ ደረጃ የምትደርስበትም አይነት ልጅ አይደለምና እኔ እንጃ ምን ማለት እንደምችል አላቅም። ግን ቢገባ የሆነ አይነት ነገር እያስተማሩ ነው። አንተ እያደረክ ያለው ነገር ሩታን እንዴት እየጎዳት እንደሆነ፣ ሩታን እንዴት እያሳመማት እንደሆነ አንተ ለምን ተንገብገበ መጣ? አንተም ሄርሜላ ቤት ሄደ ስትበላ፣ ሄርሜላ ቤት ሄደ እንደፈለክ ስትሆን፣ ከሄርሜላ ጋር ደብረ ዘይት ቢሾፍቱ ምናምን እየሄድ አሸሼ ገዳሚ ስትል ምን ይሰማታል ብለህ ማሰብ መቻል አለብህ። ገና ለገና ይሄ ልጅ አበባ ይዞ መጥቶ ሰጣት ብለህ ልጁን እደበድባለሁ፣ ዛሬ ደግሞ ጭራሽ እንዳሳገትከው ሰምቻለሁ። እስከ ማሳገት ደረጃ ድረስ ከደረስክ እቺ ልጅ ምን ይሰማታል የሚለውን ነገር ማሰብ አለብህ እንጂ እኔ እሷ እርግጠኛ ሆኜ እናገራለሁ። ምክንያቱም እተማመንባታለሁ። ልጅቷ ላይ ተልከስክሳ እንደዚህ አይነት ህይወት ውስጥ የምትገባ አይነት ልጅ አይደለችም በፍጹም ማለት ነውና ምናልባት እንደዚህ አይነት ነገር ጭንቅላታችሁ ውስጥ የገባ ሰዎች ካላችሁ እርግጠኛ ሆኜ ነው የምናገረው እግዚአብሔርን። እኔ የእሷን የጀመረችውን ነገር ማበላሸት ስለማልፈልግ እንጂ ስለ ልጁ እያንዳንዱ ነገር ሁሉም ነገር አለ። በቃ ትላንትናም የተወሰነ ነገር መግቢያ ላይ ጣል አድርጌያለሁኝ፣ ዛሬም እንደዛው በተመሳሳይ ጣል አድርጌያለሁኝ። ያው ብዙ ነገሮች እየወጡ ነው። እኔ ባላወጣ እንኳን በጣም ብዙ ነገሮች እየወጡ ስለሆነ ነው እንደዛ እያደረኩ ያለሁትና በቃ ይሆናል አይደለ? ከኔ እንትን እንዲል ስላልፈለኩኝ ነው እንደዛ እያደረኩ ያለሁትና እንደዚህ ነው የሚያመው። እሷንም ልክ አንተ እንድትሰማህ አይነት እኔ እንጃ። እኔ ተሰምቶ ሳይሆን አለ አይደለ የሆነ ግርግር ለመፍጠር ምናምን እንጂ ተሰምቶ ቢሆን እኮ ጥሩ ነው። ተሰምቶ እንዴት ሚስቴን እንዴት የልጄን እናት ሌላ ሰው ያይብኛል ብለህ የምር ከልብ ተሰምቶ ቢሆን እኔ ደስ ይለኛል። እነሱም ፐርፐዛቸው ይሄ ስለሆነ ማለት ነው። ግን አንተ ያ ስሜት ተሰምቶ የምር ሩታ የምትታመመው ህመም ተሰምቶ ምናምን እንዳልሆነ ስለማቅ እንትን አይለኝም። ግር ነው እየፈለክ ያለውና ይሄ ልጅ የመጣበትንም ወይ እኔ በፍጹም እየተቀበልኩት አይደለም። ምክንያቱም ይሄ ልጅ ከሄርሜላ ጋር ኮኔክሽን እንዳለው ጭምር የሰበሰብኳቸው መረጃዎች አረጋግጠውልኛልና ምናልባትም የነሩታን የነፈረንጁንና የሩታ ወንድም የሮቤልን ድክመት ተጠቅሞ ሰርጎ ገብ ሊሆን እንደሚችል ነው እኔ አሁን እስካሁን ከሰበሰብኳቸው ነገሮች እየተረዱ ያሉት። እንደዛ አይነት ነገር ነው። እርግጠኛ ሳልሆን ደግሞ እዚህ ጋር ማውራት አልፈልግም ብዙ ነገሮችም ማለት ነው። ሂንት እሰጣለሁኝ። ምናልባት ይሄንን ነገር ቼክ ማድረግ የሚችሉ በደንብ ማውጣት የሚችሉ ሰዎች ካሉ ሂንት እሰጣለሁኝ እንጂ እኔ ደፍሬ እንደዚህ አይነት ነገሮች እንዲህ ነው ብዬ ምናምን መናገር አልፈልግም። በመጀመሪያ ደረጃ እርግጠኛ መሆን እፈልጋለሁኝና ይሄንን ልጅ ሄርሜላ እንደላከች አሁን ላይ ሚዲያ ላይ ራሱ ጭምር በደንብ እየተወራ ነውና ምናልባትም እንደዚህ አይነት ነገሮች ሊኖሩ ይችላሉ። እኔም በደንብ እያየሁኝ ነውና ጭራሽ እየተባለ ያለው ነገርና እዚህ ጋር እየቀረበ ያለው ነገር አንድ አይደለም። እናንተም ብትሆኑ ሩታን መተባበር ስትፈልጉ አለ አይደለ በደንብ በቃ ምንም አሁን እኮ ጊዜው በጣም ከባድ ነው። በነገራችን ላይ በቃ አንድ ነገር ነው፣ የልጁን ፊት ማየት ብቻ በቂ ነው። የልጁን ፊት አይተን ወይ አብርሽን ወይ የሩታን ኢንስታግራም ፎሎወራቸውን ወይም እነሱ ፎሎ ያደረጉትን ወይም ደግሞ እነሱን ፎሎ ያደረጓቸውን ሰዎች መደዳ ሊስቱን ያወጣልና እዛ ሊስት ውስጥ ከተፈለገ ሁሉም ነገር በአንድ ጊዜ ከች የሚል ነገር ነውና እንደዚህ አይነት ነገሮችን ስታደርጉ በእርግጥ በጣም ጥንቃቄ ያስፈልጋል ለማለት ያክል ነውና እኔ እንጃ እንግዲህ ለምን እንዳሳገትኩ አላቅም። ምናልባት ልጁንም ተባባሪ አድርጋችሁት የራሳችሁን ድራማ ከሄርሜላ ጋር እየሰራችሁ እንደሆነም አላቅም። ግን ብቻ እኔ ህመም ተሰምቶ ትላንትና መተህ እንደዚህ ሩዋንዳ ከፈጠርክና ግርግር ከፈጠርክ ደስ ነው የሚለኝ። ምክንያቱም የሷም የሁሉም ሰው እቅድ እንደዚህ እንዲሆን ስለሆነ ማለት ነው። ምክንያቱም አንተ እንደፈለክ ስትሆን አንተ ሄርሜላ ጋር እንደፈለክ ተንዘላዝለ ስትመጣ እሷ የሚሰማት ህመም አንተን ሊሰማህ ይገባል ነው በቃ ትልቁ ፖይንቴ ይሄ ነው። አንተ እንደፈለክ መዝለል ትችላለህ፣ አንተ እንደፈለክ ከሌላ ሴት ጋር መሆን ትችላለህ። እሷ ግን በፍጹም አትችልም ከሆነ ይሄ ነገር በፍጹም ሊያስኬድ አይችልም ነው የኔ ትልቁ ነጥቤና ይሄንን ነገር ያው ብዙዎቻችሁ ትጋሩኛላችሁ ብዬ
አስባለሁኝ ማለት ነው። ለማንኛውም ጀስት እንዳሳገተው ሰምቻለሁኝ። ምናልባት ቪዲዮውን ዛሬ ሊለቀው ይችላል፣ አይሚን አላቅም፣ ነገም ሊለቀው ይችላል። በተለቀቀ ሰዓት ተጨማሪ ሀሳቦችን እንሰጥበታለን ማለት ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እንደተለመደው ሀሳባችሁን ኮሜንት ሴክሽናችን ላይ አስፍሩልን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁኝ። ይመቻችሁ።